እነዚህ ተራ ቲክቶከሮች ናቸው። አዶናይ የኦህዴድ ገረድ ሆኖ መስራት ይፈልጋል። ግራ ገብቶ የነበረ እውነት እንደዚህ አይነት ሰው ነው እንዴ ምናምን ብዬ ማለት ነውና ይሄ አስመሳይ ያልሆነ ልጅ ታውቃላችሁ። እውነት እኔ እጅጉን በጠቀው ፍራንሲስ ዛገር ከወንበሬ ብድግ ብዬ ቴንኪው ብያለሁ ማለት ነው። ቢንጎ 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 ተበላህ ትችላላችሁ። እኔ መደም ቢራቢሮ ፎርፎር ይሄ ስኬት እንዲሳካ ማለት ማርያም ቀን ከሌ ስትለፉ ስትተጉ የነበራችሁ ወንድማችን መሪ አድርገነው አሸንፏል። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ወንድማችን አዶናይ አንዳንድ ተቃውሞዎች ተነስተዋል፣ እንዲሁም ደግሞ ጥሩ ዜናዎችን ሰምተናል ማለት ነው። እንግዲህ ይህንን ነገር አብረን የምናየው ጉዳይ ይሆናል። እንግዲህ በአዶናይና ያለው ሁኔታ ተነስቶ እንግዲህ ወንድማችን ኤድመንድ የተናገረው ትችት አለ። እሱ ደግሞ እንግዲህ አብረን ሆነን እናየዋለን፣ መልስ እንሰጥበታለን ማለት ነው። እንግዲህ አንዳንድ ነገሮች ልክ ሊሆኑ ይችላሉ ነገር ግን ከአዶናይ ጋር አተያይዞ የተናገረው ነገር አለ። ምናልባት እሱ ልክ አይመስለኝም ለኔ፣ ነገር ግን አብረን የምናየው ጉዳይ ይሆናል። እንዲሁም ማለት ነው ዘ ክራውን ኦፍ ሂዩማኒቲ የሚለው የአዋርድ እንግዲህ አዶናይ ማሸነፉ እርግጠኛ ሆኗል ማለት ነው። እንግዲህ ከትናንት ይመስለኛል ከሰዓታት በፊት የነበረው ቁጥር እንግዲህ በጆን ዳንኤል ተበልጦ ነበረ። ነገር ግን በአንድ ሌሊት ውስጥ አዶናይ አሸንፎ መሪነቱን ይዟል ማለት ነው። እሱም አለ እጅግ በጣም የሚያስደስት ነገር ነው። አብረን እስከ መጨረሻ ከቆየን እነዚህ ሁሉንም እናያለን ማለት ነው። መልካም ቆይታ ይሁንላችሁ። ኢትዮጵያን የምትወዱ ብቻ ኮመንት ላይ ኢትዮጵያ እያላችሁ ጻፉ። እንዲሁ ደግሞ ሼር አድርጉት። ሌሎቻችሁ ስክሮል ማድረግ ትችላላችሁ። ይህ ወቅትና ይህ አጋጣሚ የኢትዮጵያን ኢሜጅ ወይም ደግሞ የኢትዮጵያን መልክና ገጽታ የምንቀይርበት ነው። ትላልቅ የዓለም ሚዲያዎች ዲላን ፔጅ ለምን ወደ ኢትዮጵያ መጣ የሚለውን ጥያቄ አንስተው መዘገብና ማብራራት ይኖርባቸዋል። ዓለም ትኩረቷን ወደ ኢትዮጵያ ማድረግ አለባት። ቢቢሲ፣ ሲኤንኤ፣ አልጀዚራ፣ ሮይተርስና ሌሎችም ሚዲያዎች በዚህ ሳምንት ስለ ኢትዮጵያ መዘገብ ይኖርባቸዋል። ዲላን ፔጅ ኢትዮጵያ መገኘቱና ለምን እንደመጣ እንዲሁ ደግሞ ኢትዮጵያ ስላለችበት ሁኔታ አሁን ዓለም መዘገብ ይኖርበታል። ስለዚህ ሁላችሁም ይህን ቪዲዮ ሼር በማድረግ እንዲሁ ደግሞ ሪፖስት ኮፒ ሊንክ በማድረግ ኢትዮጵያ እያላችሁ ኮመንት ላይ በመጻፍ እንዲሁ ደግሞ ቢቢሲ፣ አልጀዚራ፣ ሮይተርስን ሌሎችንም እንግዲህ ሜንሽን አርጓቸው ዲላን ፔጅ ለምን ኢትዮጵያ መጣ ወይም ደግሞ ዲላን ፔጅ ለምን ኢትዮጵያ መገኘት አስፈለገው የሚለውን እንዲዘግቡ ሀገር ገጽታ ግንባታ ሁላችንም አንድ ላይ ሆነን ተባብረን ኢትዮጵያ ለዓለም ማሳየት አለብን። ቢንጎ 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 ተበላህ ትችላላችሁ። እኔ መደም ቢራቢሮ ፎርፎር ይሄ ስኬት እንዲሳካ ማለት ማርያም ቀን ከሌ ስትለፉ ስትተጉ የነበራችሁ ወንድማችን መሪ አድርገነው አሸንፏል። ቅዳሜ ቀን ደግሞ ዋንጫውን ብድግ ስናደርገው ቀውጢ እናፈለዋለን። ጋይስ እወዳቸዋለሁ። የኔ ቢራቢሮ የኔ ፎርፎር ላቭ ዩ ቱ ማች ጀግኖች አንበሳ ማንንም ታንበረክካላችሁ እኮ ማርያምን ነው የምላችሁ ጋይስ። እኔ ለአዶናይ ቮት ከራሴ 17,000 ብር በላይ አውጥቻለሁ ጋይስ፣ ለአዶናይ ቮት ማለት ነው። ስለዚህ እስከዚህ ድረስ ከፍለን መሸነፍ የለብንም ጋይስ። በ10 ምናምን ሺህ እየተመራ ነው። ስለዚህ ሁላችሁም እየገባችሁ የደጋግማችሁ ቮት አድርጉ ጋይስ። እንግዲህ ይሄንን ቪዲዮ ትላንት የነበረው ቪዲዮ ነው ጋይስ። አስቡት እስኪ አንዳንድ ሰው ኮል ቮት ቢያደርግና ሁላችሁም እየገባችሁ ቮት አድርጉት። ክራውን ኦፍ ሂዩማኒቲ ማሸነፍ አለበት ጋይስ። 9 ሰዓት ነው የቀረን ጋይስ፣ ቮቱ ሊጠናቀቅ 9 ሰዓት ነው የቀረን። ስለዚህ ሁላችሁም እየገባችሁ ቮት አድርጉ። ሊንኩ ባዮ ላይ አለ ጋይስ። በ9 ሰዓት ውስጥ ነው ያሸነፈው ማለት ነው። በስተመጨረሻ ክሎዝ አደረጉት፣ ዘግተውታል። እና እንደምታዩት ነው እንግዲህ ውጤቱ። አንዳንድ ሰው እንግዲህ ይህንን ነገር ብዙ ሰው እያናደደው ያለው ነገር የሚመስለኝ ከሆነ እንግዲህ አንድ ሰው ብዙ መምረጥ ስለሚችል ምናልባት ያ ነገር ትንሽ ጥሩ ያልሆነ ነገር አዶናይ ስላሸነፈ ብቻ ደስ ሊለን ይችላል። ነገር ግን ሜሲ ይችላል፣ ሮናልዶ ይወደዳል፣ አደገኛና ጥሩ ያልሆነ ነገር ነበር ማለት ነው። ይሰራል፣ አዶናይ ይወደዳል በሚለው እንቋጫውና እንግዲህ ከጆን ዳንኤል ጋር አያይዛ ነው እየተናገረች ከዚህ የበለጠ በጎ ስራ ጆን ዳንኤል መሸነፍ የለበትም እንላለን እያለች ነው። ተናደሩ። ነገ ያለውን ነገር አሳውቃችኋለሁ በስነ ስርዓት ቪዲዮ ሰርቼ። ተናደሩ ጋይስ። አሁን ተክል ነው
እንዴት አድርገን ነው የምንተክለው ያሳዩናል። እንዴት እንትከለው? how is it going to work? oh so you እንደዚህ አውጥተን ነው ምን አስገባው? okay where's my አካፋየት አለ? okay I'm having a whole abs workout over here, man. አንዴ ካሜራችሁ እንዳልመታ. Thank you very much, man. How you doing on your side, bro? You stole half of his. Yeah, literally, man. What is that? Not the rock. What is... Woo! So do I pour all of this here or just a little bit? ሁሉንም? My attention span is way too low for this. I swear to you, I just want to finish it so fast. Can we do it the other way? If this was a TikTok video, I would have scrolled. Yeah. Already, I swear to you. Okay. Wow, it feels good, man. I feel like I'm just giving a birth. Woo! Let's give it up for Ivan Rice Triswell. Yes. Thank you. ያምራል። it's ትንሽ ተጣመመሽ ነገር? እስቲ ሳባርጌ ላርጋት? መትከል አልቻልክም። ወይ ደግፊያት ካልሄድኩ እኔ እጨናነቃለሁ በጣም። ሰላም የሀገሬ ልጆች እንዴት ናችሁ? ሁላችሁ ደህና ናችሁ? ጭብጨባ ሁላችሁም ስለመጣችሁ እዚህ ስለተገኛችሁ በጣም ደስ ብሎኛል። ባህላችን ሀገራችን እያስተዋወቅን ያለነው በዓለም ደረጃ ማለት ነው። ዲላቬጅ እዚህ ኢንቫይት አድርገን and በጣም ውስጤ በጣም ደስታ እየተሰማኝ ነው። ይኸው አሌክስ እየተናነቀኝ ነበር እንግዲህ ለማቆም እየሞከርኩ ነበረ because ቶቶት ከጠበቅኩት በላይ አዘጋጅታችሁ ነው የጠበቃችሁት። ሰርፕራይዝ አድርጋችሁናል። ኢቭን ዲላንም ለራሱ ማመን አልቻለም። እና Dylan, I would like to say welcome to Ethiopia. This is what it is, man. This is the family that you're seeing here. We love each other and we're even learning to love and accept each other even more. We are human beings. We have some flaws, as everyone does, but we choose to hug each other. We choose to give gusha to each other and we choose to care for each other. And I think it's going to change the world. Ethiopia is not just a country, but also a country that shifts the frequency of the world. As you may know, a lot of people are struggling, but because of the love that we created inside this room right here, a lot of people are healing their heart. And I just want to say thank you so much. I wish you're feeling love. I wish you're feeling acceptance because we love you and we accept you. As I told you when we were in London, we don't listen to your words. We listen to your energy. And you have a pure heart and a pure energy. And I resonate with you. Ethiopian people resonate with you. That's why everybody's gathered to show love. So I just want to say we love you so much. Maddie, you're also such an amazing person, such a supportive girlfriend to Dylan, and we love you so much. Thank you for coming to Ethiopia.
ላሂ ታቱ ሰራህ ነበር ማለት ነው። አንተን ማለት ነው ልጅ ነበር የምንነቀሰው አዶናይን ማለት ነው። ብዙ ሶሻል ሚዲያ ላይ አይቻለሁኝ። እንደውም እሱም ትንሽ ግራ ገብቶ የነበረ እውነት እንደዚህ አይነት ሰው ነው እንዴ ምናምን ብዬ ማለት ነውና ይሄ አስመሳይ ያልሆነ ልጅ ታውቃላችሁ። እውነት እኔ እጅጉን በጠበው ፍራንቺስ ዛገር ከወንበሬ ብድግ ብዬ ቴንኪው ይያለው ማለት ነው። የምሬ ነው የምላችሁ የልጅነት ህልሜም ድሪሜም ልክ እንደዚህ አይነት ልጅ ሁኜ ማደግን ነበር የምፈልገው ማለት ነው። በቃ እንደዚህ አይነት ሰው ያሚናት አህመድ ልጅ በቃ አለ አይደል ይሄ ብቸኛ ልጅ እዚህ ደረጃ ላይ ደረሰ እንድባል ነበር የምፈልገውና በጣም ነው ደስ ያለኝ ስላንተ እኔ ማለት ነው። የምሬን ነው ዛሬ የቆየሁት የዋልኩት ማለት ነውና እጅጉን በጣም በቃ አንደኛ የምሬን ነው እምነቴ ላይ ታቱ ቢፈቀድ ወላሂ العظيم ነቀሰህ ነበር። ወላሂ ታቱ ሰራህ ነበር ማለት ነው አንተን ማለት ነው። ብቻ ግን በጣም ነው ደስ ያልከኝ ከሚገባ በላይ ክቡር ጠቅላይ ሚኒስተር አዶናይ እንደ ቲክቶከር ጠርታችሁ እንትን እንዳትሉ የምሬ ነው የምላችሁ። የሆነ ገራሚ የሆነ ሀገራዊ ሽልማት ያስፈልገዋል ማለት ነው። የምሬ ነው የምላችሁ ክቡር ጠቅላይ ሚኒስተር ገራሚ የሆነ እንደ ቲክቶከር ምናምን አይደለም ከሌዳልሽ አይደለም። የምሬ ነው የምላችሁ የምር በቃ የኢትዮጵያ ሙሉ ቲክቶከሮችን እኛን አይወክልም እሱ ማለት ነው። የምሬ ነው የምላችሁ ማንም አይደርስበትም። ስለዚህ ባካችሁ ክብር ጠቅላይ ሚኒስተር የምሬ ነው የምላችሁ ቤተ መንግስት ድረስ ጠርታችሁት በክብር እንደው ይሄ ልጅ ቢሸለም ባይነኝ እኔ። የእናንተንስ ሐሳብ ምን ትላላችሁ? እንደኔ ዛሬ ደስተኛ ናችሁ? የምር በአዶናይ ደስተኛ ናችሁ? አስመሳይ ያልሆነ ልጅ እኔ ብዙ አስመሳዮችን አውቃለሁኝ። አብሶ በዚህ ቲክቶከር ላይ ፈጣሪ ብዙ አውቃለሁ። አዶናይ የምሬ ነው እያስመሰልኩኝ ዋቴ ምናምን አይደለም። በቃ አንደኛ ነህ ወላሂ አንደኛ ነህ። በቃ እኔ ቃላት ያጥረኛል። ኢንሻአላህ በሁለት እግሬ ደግሞ ቁሜ በቃ እንዳንተ አይነት ልጅ መሆን ነው ፍላጎቴ። ታውቃለህ እንዳንተ በቃ አንድ ብቸኛ ልጅ ነኝ የተጣልኩኝ ልጅ ነኝና ወይ ይሄ ልጅ ተሳካለት እኮ እንድባል ፈልጋለሁኝ። እሺ አዶናይ በዚህ አጋጣሚ አንድ ቀን እኔንም ሰፖርት ታረጋኛለህ ብዬ አስባለሁኝ። በጣም ነው የምወድህ አከብራለሁ። እንርዳ ብሎ ይጠይቅ እሺ የሚባል ሰው ነው። ሰዎችን እንርዳ እንትናን እናግዝ ካለ ተጽዕኖ መፍጠር ማለት ያ ነው። እሺ የሚሉት ሰዎች አሁን ሶሻል ሚዲያ ላይ እንደሚገኝ ሰው ይሄ ልጅ ሌላ ሀገር ሶሻል ሚዲያ ተጽዕኖ ፈጣሪዎችን ወደ ኢትዮጵያ አምጥቶ ጓደኛ ሆኖ ስለ ኢትዮጵያ መልካም ንግግር እንዲናገሩ የሀገሩን ገጽታ እንዲስተካከል ለማድረግ የሚሄድበት ጥረት የሚደነቅ ነው። በጣም የሚገርም ነው። ብዙዎቻችሁ ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አበል ከምትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ የተሻለ ይሰራል ምንም ሳይናገር። አሁን ይህ ልጅ ይመጣል ይናገራል፣ አዲስ አበባ ላይ ዞር ዞር ይላል፣ ያየውን ነገር ለዓለም ያስተዋውቃል። 500 ሰዎች ወደ አዲስ አበባ መጥተው ወይም አሁን አዲስ አበባ ላይ ያለውን ነገር በመልካም ገጽታ ከተነተነ ያሳየ ቱሪስት ይመጣሉ። ለዚህ ልጅ የምታወጣው ወጪ ካለ በቀላሉ ትመልሰዋለህ ማለት ነው። አዶናይ በጣም ቀልጅ ነው። እኔ አንድ መድረክ ላይ ተገናኝቼ ወይ አውርቼው አላውቅም። ልጁ ግን ቀን ነው። በብዙ ነገር እኔ አይቼዋለሁ። ሰው የመጉዳት ኢንቴንት የለውም ወይም ደግሞ የሆነ ኔጌቲቭ ነገር ያለው ልጅ አይመስለኝም። ታስዋይ ከለንደን ድረስ የ7 ሰዓት ጉዞ ወደ ኢትዮጵያ ሶሻል ሚዲያ ሰዎችን መጥተው ኢትዮጵያ ላይ ስላለው ነገር እንዲናገሩ ማድረግ መቻሉ በተሰማራበት ስራ ማን ፖለቲከኞች
ምናምን ብላችሁ እንዳትነትኑበት። የሶሻል ሚዲያ ሰው ቀደም ሲል እንዳልኳችሁ እሱ ዩዘር ኔም እና ፓስወርድ ክሬት አድርጎ ገብቷል። በቃ በተሰማራበት ስራ መልካም ነገር እየሰራ ልጅ ነው። ድንቅ ነገር እየሰራ ልጅ ነው። ፖለቲከኞች እንዳገቡበት ነው። በቃ እሱ የሶሻል ሚዲያ ሰው ነው። በሶሻል ሚዲያው ስለፈጠረው ኔትወርክ በቃ የራሱን ይበጃል የሚለው ነገር እየሰራ ልጅ ነው። አሪፍ ስራ ነው። እስካሁን ያደረገው ነገር ምንም ነገር ይገርም ልጅ ነው። ያን ያለኝ ነገር። እሺ ሌላ ጥያቄ። ይህ ቪዲዮ የሚመለከተው የኢትዮጵያ መንግስት ነው። ተጠቀምበት። አሪፍ ቲፕ እየሰጠሁህ ነው። እንግዲህ እንደሚታወቀው ሀገራችን ላይ አዶናይ የሚባለው ልጅ በጣም ትልቅ ተጽዕኖ ፈጣሪ ልጅ ነው። እኔ ደግሞ በዚህ አጋጣሚ አንድ ነገር ልነግርህ ፈልጌ ነው። የኢትዮጵያ መንግስት ሆይ ይሄ ልጅ በደንብ ጠበቅ አድርገህ ብትይዘው ተጠቃሚ ትሆናለህ። የምሬን ነው የምልህ። ይሄ አዶናይ የሚባለው ልጅ ከማንም ከየትኛውም ፖለቲከኞች የበለጠ ለዚህ ሀገር ለአንተም ለሀገሩም በደንብ አድርጎ ማለት ነው ትልቅ ስራ መስራት የሚችል አቅም ያለው ልጅ ነው። አስቡት እንግዲህ ይሄ ልጅ ብዙን ጊዜ በራሱ ወጪ አንድ ሳንቲም ስፖንሰር ከመንግስት ሳይቀበል አገሩን ለማስተዋወቅ የሚያደርጋቸው ጥረቶች በጣም ግርም ይሉኛል። ዛሬ ደግሞ አስቡት ኢንተርናሽናል ይሄ ኒውስ ዘጋቢ ዴላን ፔጅ የሚባለው ከዩኬ ይዞት ኢትዮጵያ ገብቷል። እንግዲህ ይሄ ልጅ ምን ያህል ሀገሩን እንደሚወድ ሀገሩን ምን ያህል ለማስተዋወቅ እንደሚፈልግ ሀገሩን ለማስተዋወቅ ምን ያህል እንደሚጥር ሁላችንም እያየን ነው። ያውም አስቡት ያውም አንድ ብር አንድ ስፖንሰር ከመንግስት አይጠበቅ። ስለዚህ የኢትዮጵያ መንግስት ይሄንን አዶናይ የሚባለው ልጅ ከቻልክ እንዳውም ማለት ነው የቱሪዝም ሚኒስቴር አድርገው። አንዳንዴ እኮ የሆነ ቦታ ላይ መቀመጥ ያለባቸው የሆነ ቦታዎች ላይ መቀመጥ ያለባቸው ስለዛ ነገር በጣም እውቀት ያላቸው ሰዎች መሆን አለባቸው። እና ይህ ልጅን በደንብ ተንከባከበው፣ ተጠቃሚ ትሆናለህ ለማለት ፈልጌ ነው። ይህ ሀሳብ እንግዲህ መንግስታችን ጋር እንዲደርስ ሼር፣ ኮፒ ሊንክ አድርጉ። ሌላ ነገር በመጨረሻ አዶናይ ማለት የምፈልገው ነገር ምንድነው፣ ይሄ ልጅ አደራህን ልክ እንደ አይሾ ስፒድ ግድንግድ ጥሬ ስጋ እንዳበሉት አንተም እንግዲህ ያው ጥሬ ስጋ እንዳታበላው፣ በትንሹ ባይሆን እንኳን ትንሽ ክትፎ ልታበላው ከፈለክ በሰል ያለ ገባ ወጣ ያለ ነገር ቀስ እያለ ነው መልመድ ያለበት እንጂ በአንዴ ልጅ ጥሬ ስጋ ካበላው ትንሽ ሊታመምብህ ስለሚችል ጥንቃቄ እንድታደርግ ነው። በተረፈ የኢትዮጵያ ሕዝብ ይህንን ልጅ የምር ተንከባከቡት። በጣም የሚጠቅማችሁ ልጅ ነው። ኤኒዌይ ዴላን ፔጅ ዌልካም ቱ ኢትዮጵያ። አዶናይ ቴንክስ you do a lot of things for us። ለዚህ ደግሞ just respect bro መቼውንስ እንደ ጀለሳችን ቢግ ላቭ ቢግ ሪስፔክት እንደማለች ታውቂያለሽ። ቴንክ ዩ ብሮ። ሾው ስፒድ ኢትዮጵያ። ይሄ ልጅ በቃ እነሱ ምንድን ናቸው? የስፒድ ካሜራ ማለት እኔ መጀመሪያ ደንግጬ ነበረ። አይሾው ስፒድ መስሎኝ። እንግዲህ ጋይስ ደስ የሚል ቪዲዮዎችን አይተናል ብዬ አስባለሁኝ። እንግዲህ በስተመጨረሻ ወንድማችን ኤድመንድ ቪዲዮ አለ። እሱ በጣም የሚገርም ሰው ነው። ብዙ ነገሮችን አስተያየት የሚሰጥ ሰው ነው። በሌላ አንግል ማለት ነው፣ እኛ ባላየነው አንግል የሚያይ ሰው ነው። ምናልባት አንዳንድ ነገሮች ልክ ሊሆኑ ይችላሉ። ምክንያቱም አንዳንድ ቪዲዮዎችን ምናልባት አስቀምጣለሁ በስተመጨረሻ። ነገር ግን ከአዶናይ ጋር አያይዞ የተናገረው ነገር አለ። ልክ ያልሆነና ከህዝቦች ጋር ለማጣላት የተናገረው ነገር አለ። እሱ ልክ አይመስለኝም። ምክንያቱም አዶናይ ይሄንን ሰው አይደለም። ያ እንደዛ አይነት ሰው ነው ብሎ የምትገምት ሰው ካለ እንግዲህ ተሳስተሃል ማለት ነው። እንደዛ
የሚያስብና የሚመኝ ሰው ስላልሆነ አዶናይ ማለት ነው እንጂ ሌላ የተናገረው ነገር የሀገራችን ሁኔታ እኛም ራሳችን የምናውቀው ጉዳይ ነው። ኢትዮጵያ ውስጥ ያለው ነገር እጅግ በከፋ ሁኔታ እንዳለ ሁላችንም እናውቃለን። ይህንን ዝም ብለን ቪዲዮ የምንሰራው እንግዲህ ስራ ስለሆነብን ነው እየሰራን ያለ ነው እንግዲህ እንጂ ኢትዮጵያ ያለው የረሃቡ ችግር፣ የሰላሙ ሁኔታ፣ የኢኮኖሚው ብዙ ነገሮችን የማህበረሰቡ ያለበት የአብሮነት እጅግ በጣም አሰቃቂና አደገኛ የሆነ ሁኔታ እንዳለ ሁላችንም የምናውቀው ነገር ነው። ኤድመን ይህንን ነገር ተናግሮታል። ልክ ነው። እኔም በዚህ አጋጣሚ ይህንን ነገር መናገር እፈልጋለሁ። ምክንያቱም እየሳቅን እየወጣን እንግዲህ ያለው የሀገራችን የኢኮኖሚ የህዝቡን ችግር እየተናገርን አይደለም። ነገር ግን ይህንን ነገር እጅግ በጣም መነገር ያለበት ጉዳይ ነው። ህዝባችን እያለቀ ነው ያለው ጋይስ። ይህንን የምልበት እንግዲህ ለራሴ መስዋዕት በማድረግ ነው እንግዲህ ይህንን ምን እንደሚደርስብኝ አላቅም ይሄንን የምለው ነገር ግን ግዴታ መናገር አለብኝ። የህዝቦችን ድምፅ ማክበር አለብኝ እኔ እንደ ድምፅ መሆን ስላለብኝ ብዬ ስለማምን ነው። እና እንግዲህ የነበረኝ ቆይታ ይህንን ይመስላል። 1-2 ቪዲዮ አሉ እነሱን ጋብዛችሁና እዚህ ላይ አበቃለሁኝ ማለት ነው። የኤድመንድ ጉዳይ እንዴት ታዩታላችሁ? እንግዲህ በኮሜንት ላይ መጻፍ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ለሀገራችን፣ እድገት ለሀገራችን ይሁንልን ማለት ፈልጋለሁ። ሰላም ጤና ይስጥልኝ። ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል፣ ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ ውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳል እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው፣ ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላልበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት፣ እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት
ለኦህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ የኦህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኦህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቀቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። እኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ። ሁሉም መረጃ ይሰጠኛል፣ ችግሩን ይነግረኛል፣ የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል። እኛ ግን የሚመስለን እንደዚህ ተራ ቲክቶክ። ልጁ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው፣ ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም፣ አገሩ ኢትዮጵያ መሀይም፣ መሪዎቹስ መሀይም ለመሀይም ድሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል። ሳድል ይሄ እኮ በጣም ያሳዝናል። እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም። ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል። ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም፣ ተራ ቲክቶክ ላይ የሚያወራ ልጅ ነው። ለቃለቅ እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው። አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅም። እናንተ ዝናውን ነው የምትፈልጉት። ዜማ የምትባዩም እየተመጣሽ ነው። የትግራይ ልጅ ነሽ፣ ተናግሬሽ አላውቅም። ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው። አንቺም ላይ እንመጣለን፣ ምንም ችግር የለውም። የትግራይ ቲክቶከሮችም የሚዲያ ሰዎች መጀመሪያ ከራሳችሁ ወንድምና እህት ጀምሩ። ትግራይ ላይ ካለ ችግረኛ ጀምሩ። በየኬንዳው የሚሰቃይ የሚበላው የሚያጣ ታሞ ስንት መከራ መጀመሪያ ከራስህ እኮ የራስህን ቤተሰብ የራስህን ህዝብ አደን መተዚህ መካከል አዲስ አበባ ፎቅ እናንተም ብሎ ደግሞ አስተዋዋቂ የአዲስ አበባ ልጅ ብድግ ብሎ እንኳን እንደዛ ቢያሽቋልጥ ወይ ቢያሽቃብጥ አትሊስት ይሻላል። ሌላ ክልል አያውቅም አዲስ አበባ ነው ብለህ እንኳን ተሰማዋል። እንደዚህማ አድቫንቴጅ ወስዱብሃል። አለቀታሰጥ የማንም ጅላጅል ከተገኘ ክትፎ በነፃ ሆቴል በነፃ ፈረስ ላይ ያረከኝ ሴኩሪቲ መድበህ መኪና አዘህልኝ አድቫንቴጅ ውሰድ ካልከኝ ማንም ሰው አድቫንቴጅ ወስዱብሃል። ስንት ችግረኛ እኮ አለ አዲስ አበባ። እኛ እኮ ህጋዊ ድሆች ያደረግናችሁ እያሉ የሚቀልዱበት ሚበላው ያጣ ሚንከራተት ሚሰቃየ ኢትዮጵያ እኮ ምግብ ብርቅ። እዚህ እኛ ያለንበት ዓለም ይሄም ልጅ የመጣበት ዓለም ምግብ ብርቅ አይደለም። ኢትዮጵያ ምግብ ብርቅ ግን ድሃን እንወድም። ድሃውን ሸጉጠን እስር ቤት እንዳይታይ አድርገን
የዳው ድምጽ እንዳይሰማ ደብቀን ፎቅና ህንጻ መብራት ታሳያለህ። በየቤቱ ግን አዲስ አበባም ቢሆን መብራት በፈረቃ ነው፣ ውሃ በፈረቃ ነው። አስመሳይ ግብዞች ነው። ለዚህ ደግሞ ለብልጽግና ለመገረድ የትግራይ ቲክቶከር እና የሚዲያ ሰዎች ምንድነው የነካችሁ? ምን መድኃኒት ነው የተደረገባችሁ? የብልጽግና ገረዶች ሆኖ ለማገልገል ቤዛ የምትባይ ልጅ ስነ ስርዓት አርፈሽ ተቀመጭ። አዶናይ ማሽቃበጡን ይዞ አዶናይ እንጀራው ነው በቃ አለቀ። ያሽቃብ እሶክ ያሽቃብ ይገባኛል። ምንም ለኢትዮጵያ አስቦ አይደለም፣ ለራሱ ስምና ዝና ክብር አስቦ። ግን ኢትዮጵያ ምን ይለናል በሉ እስቲ። አዲስ አበባ ላይ አንድ ቀን በልቶ ማደር የማይችለው ምን ይለናል በሉ። ቱሪዝም እያልካታ ጨበርበር። ዛሬ ቱሪዝም ዴሌንን ሰምቶ እንትናን ሰምቶ አይመጣልህም። መረጃ ያለው እጁ ላይ ነው። ስለ ኢትዮጵያ አብጠርጥሮ የሚነግርህ ኤአይ አለ በደንብ። እና እነሱም አድቫንቴጅ እየወሰደባችሁ በእኛ በድሆች ገንዘብ እየቀለዱባችሁ ነው። እነዚህ ታራ ቲክቶከሮች በጣም ነው የሚያናድደኝ። እኔ ምልህ ነጭ እየመጣ አድቫንቴጅ ሲወስድብህ በአንተ አለመማርና ድንቁርና አድቫንቴጅ ሲወስድብህ ሳየው ያናደኝ፣ በጣም ነው የሚያናድደኝ። ምን አለበት ዳቦ ያጣውን ወንድማችንን አብልተን አትሊስት ለጽድቅም ይሆነናል። ዝም ብለን ብናስመስል ድሃ የሌለባት ሀብታም ሞልቶ የተረፈባት እያስመሰልን እነዚህን እያመጣን ይውላት አሽቃባጭ ገረዶች። እኔ በጣም ነው የሚያሳዝነኝ። አይ ነው ብዙ የኢትዮጵያ ሕዝብ እንደሚናደድ። ሼር አድርጉት እስቲ መልእክቴ። አትወዱትም እንዴ አብይን አትወዱትም? እንተና አብይን አትወዱትም ወይ? የት ሀገር ነው አብይ? ኢትዮጵያ ነው፣ የኢትዮጵያ መንግስት ነው። ኢትዮጵያ ምረጡት። አሁን ምርጫ ነው፣ ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ የምበላበት ልብላና ንብረጠው ሳልበላ መርጠው አለ ሳልበላ ሳልመርጠው መርጦ ይጋጠውና ይጠጥመው ይስጠኝ። ምን ይስጣችሁ? ምን ይስጣችሁ? እንጀራ። መጀመሪያ ለኢትዮጵያ ሕዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰብት ጨብዬ እለዋለሁ። የሰው ከካማ ልለው ቀድሞ ይብላ እንብላ።